ሰላም ጤና ይስጥልን የተወደዳችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምጽ ነው። የዕለቱን ዜና ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ከዜናዎቹ ጋር ዮናታን ዳዊት ነኝ። በቅድሚያም አርዕስተ ዜና። ባይብል ኮቨናንት ኮሌጅ የጌታችን የኢየሱስ ክርስቶስን የትንሣኤን በዓል ምክንያት በማድረግ በልዩ የውይይት መርሃ ግብር አከበረ። አና ንጉሴ። ባይብል ኮቨናንት ኮሌጅ የጌታችን የኢየሱስ ክርስቶስን የትንሣኤ በዓልን ምክንያት በማድረግ በልዩ የውይይት መርሃ ግብር አከበረ። የባይብል ኮቨናንት ኮሌጅ የ2018 ዓ.ም የትንሣኤ በዓል መታሰቢያ ምክንያት በማድረግ የውይይት መርሃ ግብር መጋቢት 25 ቀን 2018 ዓ.ም በኮሌጅ ውስጥ አካሂዷል። አበሳዬን ወሰደው ከላይ የኔ ኢየሱስ ባፊት መታያዬ ድፍረት ሆነኝ መግባት ወደ አባቱ አስታረቀኝ በመስቀል ላይ ሞቱ። መርሃ ግብሩን በጸሎትና በዝማሬ ከተከፈተ በኋላ የኮሌጁ ፕሬዝዳንት ዶክተር ሰናይት ሚደቅሳ የእንኳን ደህና መጣችሁ ንግግር አድርገዋል። እንኳን ለጌታችን ለኢየሱስ ክርስቶስ በዓል አደረሳችሁ እንላለን። ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው። እንደ ሰው ስናወራ ሞቱን ትንሣኤውን የምናወራው እንደርሱ የተለየ ሰው የለም። እንደርሱ ንግግር የተነገረበት ሰው የለም። ብዙ ማስረጃዎችም አሉ። መጽሐፍ ቅዱስ ይናገራል፣ ብሉይ ኪዳን ይናገራል፣ አዲስ ኪዳን ይናገራል፣ ታሪክ ይናገራል፣ ሳይንስ ይናገራል፣ አርኪኦሎጂም ይናገራል። ስለማን ካልን ስለ ጌታችን ኢየሱስ ክርስቶስ። በኮሌጁ ከተለያዩ መርሃ ግብር ዲፕሎማ፣ ዲግሪ፣ ማስተርስ እና ዶክተሬት ኦፍ ሚኒስትሪ ተማሪዎች እና ከኮሌጁ ሰራተኞች ጋር በጋራ የኢየሱስ ክርስቶስ ትንሣኤ ማረጋገጫ በአራት ርዕሰ ጉዳዮች ላይ የስነ መለኮት ምሁራን ሰፊ የፓናል ውይይት አካሂደዋል። የትንሣኤውን እውነተኛነትና የታሪክ ምስክርነት የሚመረምር ልዩ ውይይት ተላልፏል። ከብሉይ ኪዳን ጀምሮ የተነገሩ ነገሮች በሙሉ የእግዚአብሔር ሐሳብ የእግዚአብሔር ፍቃድ ናቸው ያሉት ማለት ነው እና እንግዲህ በዚህ ውስጥ የምንመለከተው ነገር ምንድን ነው? በብሉይ ኪዳን ላይ ያሉ ጥቅሶች ስለ አዲስ ኪዳን ወይ ስለ ክርስቶስ ኢየሱስ መነሳት መሰረታዊ ነገርን ያስያዙ ናቸው። የትንሣኤው ማስረጃ በሚል መሪ ቃል በተዘጋጀው በዚህ መርሃ ግብር ላይ የክርስትና እምነት መሰረት የሆነው የክርስቶስ ትንሣኤ ካሉ ዘርፈ ብዙ ማስረጃዎች አንጻር ሰፊ ትንተና ቀርበዋል። እንግዲህ እንደሚታወቀው ሁልጊዜ ስናስብ የኢየሱስ ክርስቶስን ትንሣኤ ለመነጋገር ስናስብ ቅድሚያ ስለ ሞቱ መጨዋወት እጅግ በጣም ወሳኝና አስፈላጊ ነው። ምክንያቱም ሞት በሌለበት ትንሣኤ ታሳቢ ስለማይሆን። የፓናል ውይይት አቅራቢዎቹም የኮሌጁ ፕሬዝዳንት ዶክተር ሰናይት ሚደቅሳ፣ የኮሌጁ መምህር ፓስተር የይስ አበጀ፣ የቦርድ ሰብሳቢ ኢንጂነር እጩ ዶክተር ፓስተር ቶማስ አሰፋ፣ ዶክተር ፓስተር ሚሊዮን ጉደታ እንዲሁም የኮሌጁ ፕሪንሲፓል ዶክተር ፈቃዱ ረዳ ናቸው። በዕለቱ የነበረውን መርሃ ግብር ልዩ ካደረጉት ኩነቶች መካከል የኮሌጁ ማህበረሰብ ለተቋሙ ያላቸውን ተቆርቋሪነት ያሳዩበት አጋጣሚ አንዱ ነበር። ስሜ ሰናይት ሚደቅሳ ይባላል። በባይብል ኮቨናንት ኮሌጅ ፕሬዝዳንት በመሆን እየሰራሁኝ እገኛለሁ። ዛሬ እንደ ባይብል ኮቨናንት ኮሌጅ ማህበረሰብ የጌታችን የኢየሱስ ክርስቶስን ሞትና ትንሣኤ እየተነጋገርን ያሳለፍንበት ቀን ነው። በዚሁ ዕለት የተለያዩ ርዕሶችን አንስተናል። ትንሣኤውን የሚያስረግጡ ማስረጃዎች ማለትም መጽሐፍ ቅዱሳዊ ማስረጃዎች በብሉይ ኪዳንም እንደዚሁም በአዲስ ኪዳን፣ ሳይንሳዊ የሆኑ ማስረጃዎችን፣ ታሪካዊ የሆነ ማስረጃና አርኪኦሎጂካል የሆኑ ማስረጃዎችን እያጣቀስን ስንወያይ አሳልፈናል። በዚሁ ዕለት ከማህበረሰቡ ማለትም ከተማሪዎች፣ ከመምህራኖች፣ ከስታፎች፣ ከቦርድ አባላቶች ለኮሌጃችን ላይብረሪ ስጦታን መስጠት እንፈልጋለን ያሉ ሁሉ የተለያዩ ስጦታዎችን፣ መጻሕፍቶችን ለኮሌጃችን አበርክቷል። እንደ ባይብል ኮቨናንት ኮሌጅ ማህበረሰብ ላይብረሪያችን ቢውልድ በማድረግ ስራ ላይ እንገኛለን። ጌታ የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ በብዙ ማረጋገጫ የተረጋገጠ ጉዳይ ስለሆነ እንኳን ደስ ያላችሁ ልል እወዳለሁ። ተባረኩ። የኮሌጁ መምህራን፣ ተማሪዎችና ሰራተኞች ለኮሌጁ ቤተ መጻሕፍት እድገትና ለምርምር ስራዎች መጎልበት ይረዳሉ ያላቸውን ልዩ መጻሕፍት በስጦታ አበርክተዋል። ይህ ስጦታ ተማሪዎችን በነገረ መለኮትና በተለያዩ የትምህርት ዘርፍ እውቀት እንዲገበዩ ትልቅ አቅም እንደሚፈጥር የኮሌጁ አመራሮች እና የኮሌጁ ፕሬዝዳንት ዶክተር ሰናይት ሚደቅሳ የገለጹ ሲሆን ለተበረከተው ስጦታም ምስጋና አቅርበዋል። መርሃ ግብሩ በጸሎትና በጋራ ማዕድ በመጋራት የተጠናቀቀ ሲሆን ተሳታፊዎቹም የትንሣኤ በዓል ትርጉም በምሁራዊና በመንፈሳዊ እይታ መዳሰሱ ለክርስቲያናዊ እምነታቸው ትልቅ ብርታት መሆኑን ገልጸዋል። የተወደዳችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። ከመረጃዎቹ ጋር ዮናታን ዳዊት ነበርኩ። እነዚህ መረጃዎች ያዘጋጁላችሁ ባልደረቦቼ አማኑኤል ደቢሶ እና አና ንጉሴ በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ እመኛለሁ።